እኔ ባለሙ ልፈርድበት አልመጣሁም አለ። በማንም ሰው ላይ አልፈርድም አለ። ግን አንድ የሚፈርድ ነገር አለ አለ። ምንድን ነው? የተናገርኩት ቃል አለ። ያስተማርኩት የተናገርኩት ቃል ካልተፈጸመ ይፈርዳል። ቃሉ ፈራጅ ነው፣ ተጠንቀቁ ብሏል። የሰማነው ቃል በስራ ላይ እንዲውል ነው። እግዚአብሔር መሐሪ ይቅር ባይ ነው። ቸርነቱም ብዙ ነው። የእግዚአብሔር ቸርነት ሁላችንም እንድንገነዘብ ይገባል በሚል ነው መምህራችን በደንብ አድርገው እያብራሩ ያስተማሩ። የእግዚአብሔርን ቸርነት ባለማወቅ ሰው ይጨነቃል። ሁላችንም በእግዚአብሔር ቸርነት ከሞት የተረፍን ነው። ሐኪማችን እሱ ነው። መጋቢያችን እሱ ነው። እንደ ሰው ጭካኔማ እስካሁን ስም አጠራራችን አይኖርም ነበር። እሱ ነው የጠበቀን፣ እሱ ነው የሚመራን በቸርነቱ ከሞት መንጋጋ ሁልጊዜ የሚሰውር የሚያወጣ ነው። ስለዚህ የእግዚአብሔር የመሐሪነቱ ውጤት ማንም ሰው ሊያውቀው የሚገባ አውቃችኋል። እናንተ ግን ቅድስተ ቅዱሳን እመቤታችን ማርያም ናት። እግዚአብሔር ዓለምን ይቅር ይለው ሲቃረብ እመቤታችን ልትወለድ አደረገ። በመጀመሪያም ቃል የገባው እሷ እንደምትፈጠር ነው። ከኔ ልጅ ተወልጄ አድርሃለሁ። ይህ ቃል ኪዳን ነው። ያ ቃል ኪዳን ምን ተባለ? ኪዳነ ምሕረት ነው የተባለ። ዞሮ ዞሮ ሰዓቱ ሲደርስ እሷ ተጠራችበት። ማጠቃለያ ናት ነው የቃል ኪዳኑ ወለባ መኮስተሪያ ናት ነው ኪዳነ ምሕረት ተብላ ተጠራችበት። የእግዚአብሔር የቃል ኪዳኑ መሰረት ልጅ ተወልጄ አድንሃለሁ። እሷ ባትወለድ ጌታ ይወለድ። እሷ ስትወለድ ነው ለባህሪ አምላክ ባህሪውን ዝቅ አድርጎ የሰውን ባህሪ እየተዋለ ወደ እኛ የመጣ ከወደቅንበት ያስነሳል። በመስቀሉ ጠላታችን ዲያብሎስን ቀጥቅጦ በእሳት ዛንጅር አስሮ ነፃ ያወጣል። በቅድስተ ቅዱሳን ድንግል ማርያም ተወልዶ ነው። ስለዚህ እመቤታችን ምን ጊዜም ለእኛ ስጦታችን ናት፣ የማትወሰድ ካልካድን በቀር ኃጢአትን ብንሰራ እኔ ማሰናበት ያደለም ኃጢአትን መስራ ማለት ያደለም። መቼም ሁል ጊዜ ኃጢአት ይጣፍጠናል። ምንም ሰው ከኃጢአት አይለይም። እግዚአብሔር ግን አይጨክንም፣ ይጠብቃል። ለንስሐ ይጠብቀናል። ሁላችንም ለንስሐ ጠብቆን ነው እዚህ የደረስነው። ችኩል ቢሆን እንደኛ ተናዳጅ እኔ ያልኩት ይሄ ነው እንዴ? ይሄ ስርዓት ነው እንዴ? እንዴት ግን ያፈርሳሉ? ሞቼላችሁ መስቀል ተሸክሜላችሁ ደሜን አፍስሼ ስጋዬን ቆርሼ እኔን መስላችሁ ሁሉ ብያችሁ ለምን ብሎ ተቆጥቶ በአንድ ጊዜ ላጥፋ አያላ ይጠብቃል። በትዕግስት የእኛን መመለስ እንዲያ እያደረገ ስንታመም ፈውሶ ስንበድል ታግሶ የንስሐ ጊዜ ሰጥቶ ንስሐ ገብተን
ስጋውን በልተን ደሙን ጠጥተን እሱን ስንመስል ነው የሚጠራን። ክብር ምስጋና ለእግዚአብሔር ይሁን። መቼም ከዚህ የበለጠ ቸርነት የለም። ከዚህ የበለጠ ቸርነት የለም። ስንበድለው ታግሶ ሳይቀስፍ ይቀስፎት ተብሏል። ቅድም ይቀስፎት ይማቀቅ አይበሳጭ አይደካም ስጨክን አይጭካሪ እሱ ሲገርፍት ብድላለ በዚህ እጽቶ ተማዘዘቀሙ እፎኑም በይቡስ ይህን በዚህ ጥንጨት ላይ ያደረጉ ደረቅ እንጨት እያገኙ ምን አደረጉ አለ። መለኮት በተዋህደው ሰውነት ይህን ያህል ጅራት ያወረዱ ይህን ያህል ጭካኔ የፈጸሙ እንዲሁ ተራ ፍጡር ደካማ ቢያገኙ ምን ባደረጉ ነው እኮ ያለው። የሰው ጭካኔ ታዝቧል። ስንጨክንም ይታዘበናል። እንኳን እሱ የአሜሪካው መሪ ታዝቧል። የአሜሪካ ምንድነው የእኛ ክፍል ምንድነው የሚባለው? አፍሪካ የአፍሪካ መሪዎች እንደው ይገርሙኛል አለ ይገርሙኛል። ሊጠብቋቸው፣ ሊንከባከቧቸው፣ ሊያሳድጓቸው ከክፉ ነገር ከጠላት ሊጠብቋቸው የተሰጧቸውን ህዝቦች በአየር ይደበድቧቸዋል። ይገርሙኛል የአፍሪካ መሪዎች ጭካኔያቸው ብሎ እሱ ታዝቧል። እግዚአብሔር በትዕግስቱ በቸርነቱ ጠብቆን ነው እንጂ ያለነው እኛ ሌላ ጠባቂ የለም። ክብር ምስጋና ለእግዚአብሔር። እናንተም አውቃችኋል የእግዚአብሔር ስጦታ በቸርነቱ የሰጠን የምህረት አማላጅ የይቅርታ እመቤት አለሁ ብላ እያለቀሰች በአማላጅነቷ ቶሎ የምትደርስልን እናት እመቤታችን ናት። ይችን አውቃችሁ ይኸውና የሚታየው ህዝብ እኔ እዚህ መሰረት ሲጣል አለሁ ከመጀመሪያ እስከ መጨረሻ ነበርኩ። አውቀዋለሁ ነበር። አሁን እያደገ በመምጣቱ ሰው በሰው ላይ ደግሞ እኔ የሚራበው አይኔ ነው። ለመርኩና ሰው ሳጣ ይጨነቃለሁ። አሁን ስመጣ ደስታዬ ልዩ ነው። አሁን እንዳጋጣሚ ደግሞ ተዛውሮ የመጡላቸው አስተዳዳሪ እንዲህ ይገርማል እኮ እናንተ ኪዳነ ምሕረት የተወለዱባት ኪዳነ ምሕረት ናት። እየሳበች ነው ምስል የምታበላቸው። እዚያ ተዳርቀው አልሙተዋል። እኔ ደግሞ እዚያ ሄድ ነበር አያለሁ። በጣም ደሰታለሁ። እስቲ ተባበሯቸው እባካቸውን፣ ተባባሪ ያስፈልጋል። አንድ አይነት አንድ አይነት ይባላል እና ረዳት ያስፈልገዋል እኮ ሰራተኛ አባት ሲገኝ እያልኩ እመላለስ ነበር እዚያ ይጩዙ ብርቱ እሱ ለሆነ ያለ እና ያንን በደንብ ከወንድሞቻቸው ጋር አንተዋል። አሁን ደግሞ ወደዚህ ሲመጡ በቀደም ለቅሶ መጥቼ ነበረ እና በአጋጣሚ ነው እንግዲህ ኪዳነ ምሕረት እዚህ ያለች የሚበረቱ ከሆነ ብመጡልኝ ያሉት። አይ ወደዚህ ገብተዋል ለካ ሰላታችን ቦታ የምትለማናት ከጥንት ጀምሮ እኔ አለሁበት በዚህ ቦታ ላይ መሰረቱ ሲጣሉ ነበርኩ። አንዳንድ ጊዜ አዝናለሁ። ይህ እኮ ቦታ በጣም ወደረኛ ጓደኛ አይኖረውም ነበር። ሰው ካገኘ ሰፊ ነው ቦታው፣ የልማት ቦታም ነው።
እያልኩ እመኝለት ነበረ። አሁን የልማት አርበኛ የሆኑት እውነት ነው። በተግባር ያየሁትን ነው መሰብክ ነው። ደግሞ አሁን እዚህ ለማንቀሳቀስ እዚህ መጥተዋል። ተባበሩ። ጥሩ ነው። እንኳን አደላችሁ እግዚአብሔር ታድላችኋል ማለት ነው። መቼም አይን በጨማሳ ከሆነ አጣርቶ መራመድ አይቻልም። አይኑ ብሩህ ከሆነ ሁሉ ነገር አይቶ ደልቡ ይሄዳል። በአይን ይመሰላል አስተዳዳሪ። በወንጌል ላይ ተጽፏል። እንግዲህ ብሩህ አስተዳዳሪ ደግሞ ልጃችንም ወዲህም ለካ የአስተዳደር ጸሐፊ ነው አሉ። እንግዲህ ሁለቱንም ሁለት ያለው ሰይፍ ማለት ሁለት አፍ ያለው ሰይፍ ማለት ነው። ስጋዊውንም አስተዳደር መንፈሳዊውንም ወንጌል ስብከት አንድ ላይ የሚያራምድ ከተገኘ ምን ይቸግራል? እናንተ ከተባበራችሁ የማታሳዩት ተአምር የማይሰሩ ስራ የለም። የበለጠ ስራ ሰርታችሁ ራሱን ታስችሉታላችሁ። ከልመና ትወጣላችሁ። ጊዜ እጅ ዘርግቶ ለልመና አይሆንም፣ አያዋጣም። አሁን ህዝባችን መጥቷል፣ አውቋል። እኔ ግርም ምን ያለ አሁን የኛ እየተዘጋ ነው። በዚያ በኩል ያለው ችግሩን ታውቃላችሁ። ሰላም የክርስቲያን ሀገር ስንት ሊቃውንት የነበሩበት ነው እና የኔታ ጥበቡ እና እሱ አሁን ወርቋል። 122 አብያተ ክርስቲያናት ተዘግተውብኛል። እኔ ሀዘነተኛ ነኝ። ተዘግቷል እና ያለችው ወደ አዲስ አበባ ነበረ። እሷን ደግሞ ሸገር ብለው ወስደዋታል። አልተሰደድኩም ግን እንዲሁ ዞር እያልኩ ሰው ሲርበኝ እንዴ ወደ እናንተ በጣም እንዲያልኩት ይጋብዙኛል። ጠባያን ስለሚያውቁት ነው። ያልፍልኛል። በዚያ በደስታ አይደለም ያለሁት እና እናንተ እግዚአብሔር ጠብቋችኋል። እግዚአብሔር ይመስገን። አሁን ደግሞ ተያይዛችሁታል። ስራውን በርቱ፣ ተባብራችሁ ስሩ። እኔ አሁን አቅም አለኝ ብዬ አይደለም የመጣሁት፣ ግን እንደው እንዳልኳችሁ የዓይን ረሃብ ስላለብኝ አሁን የማያቴ ለእኔ ታድሷል። ሰውነት ያድሳል፣ እርጅና ያድሳል። እና እግዚአብሔር በቸርነቱ ይጎብኛል። ይህን መከራ ያስወግድልን። ብዙ ጭንቀት አለ በቤተክርስቲያናችን ላይ፣ ብዙ ችግር አለ። በእያንዳንዱ ሰው ላይ አለ። ሁሉ ጊዜ እናያለን። ስንቱ ይነገራል እንጂ ግን ሳይነግሩት የሚያውቅ የህሊና ዳኛ፣ ሳንለምነው የምንሻውን አውቆ የሚሰጠን እግዚአብሔር ችግራችንን ያውቃልና እሱ ፍልፍል አድርጎ እንደ ጉም ጥርግ አድርጎ ይውሰድልን። የቸርነቱ ስራ ይስራልን። ቅድስተ ቅዱሳን ድንግል ማርያም እመቤታችን በረድኤታ አትለየን። በአማላጅነቷ ትጎብኘን። ጊዜ ፈጥና ትድረስልን። የመከራ ነገር ታውቋለች። ስደትንም ባርካ የሰጠች ይሰራል። ሰማዕትነት ስደት ጭምር ነው፣ ቀላል አይደለም። ቤትን ሀገርን ትቶ መሰደድ ከሁሉ ይከፋል። እስቲ በፈጠረው ዓለም እግዚአብሔር ኢየሱስ ክርስቶስ ተሰዷል። ያለ ጊዜው ስለማይሞት ነው። በ33 ዓመት ከ3 ወር ነው ለመሞት ያቀደው እሱ። ከዚያች በፊት ደሙ አፈሰሰ። ያ ስለሆነ እናቱ አዝላ 3 ዓመት ከመንፈቅ በረሃ ተንከራታለች።
እመቤታችን ቀምሳለች፣ ስደት መከራን አልቅሳለች። ረወጫ ፈጅቷታል፣ እሾህ ወቅቷታል፣ ሽፍቶች ያስደግጧታል። ግን ኃያል አምላክ ነው ያዘነችው። በተአምራቱ ጠብቆ ምንም ሳይደርስባት ጠላቶቹ የሚያሳድዱት እነ ሄሮድስ ሲሞቱ ወደ ሀገሯ ይዛው ገብታለች። 3 ዓመት ከኖረች በኋላ የስደቱ ወራት የቀኑትን ታያቸዋላችሁ። ሲነበብ ያስለቅሳል። የሚዘምሩት ማለት ጽጌ ሰቆቃወ ድንግል የእመቤታችን ልቅሶ ማለት ነው። ልቅሶዋ ምን አይነት መከራ ጸዋቶ መከራ ደረሰባት የሚናገረውን ሲዘምሩ ክንፍ አውጥተው የሚሄዱ ይመስላል። ኢትዮጵያ ሀገር እግዚአብሔር የተባለችው በኩልቷ አይደለም። መሬቷ አፋውጥቶ እግዚአብሔርን የሚያመሰግንበት ሀገር ነው የኢትዮጵያ መሬት። እንደ ኢትዮጵያ እግዚአብሔር የሚመሰገንበት ሀገር አለ ብዬ አልናገርም። ደብረ ሊባኖስ ብትሉ 24 ሰዓት ያለ እረፍት በተራ ማታ ነው የሚደረገው። ቀን መዓልት ሰዓታት ይባላል። ቅዳሴው በ10 ሰዓት ነው የሚመጣው። ሁልጊዜ ስብሐተ እግዚአብሔር እንደ ውሃ ሲፈስበት የሚውል የሚያድር ገዳም ነው። ያ እንዳይፈታ ያ እንዳይዘጋ አሁን ያለን ጥረት ይሄ ነው። እኔ ለራሴ አንዳንድ ጊዜ ተሸክመው ነው የሚወስዱ ለልመና እንዲህ አልነበርኩ ደብረ ሊባኖስ ለምን አውጡ በዚህ ዘመን ለምኗል። የለማነውን ደግሞ ቀንደኛ እኔ ነኝ። አንዱ አፍረት የለኝ ዝም ብዬ እኔም በጨዋ ጥቢ እባካችሁ ስለማረፍደው በየቤተ ክርስቲያኑ ምን ይደረግ ጊዜ እስኪያልፍ ክፉ ቀን አይምጣ ሰው እንዳላጣ እንዳይታዘበን እግዚአብሔር። በዚያ ምክንያት ከወንድሞቼ መነኮሳት ጋር እየዞርኩ ነው አላረፍኩም እና እናንተም በእግዚአብሔር ቸርነት ተጠብቃችሁ በአካባቢያችሁ እያለማችሁ አይዟችሁ፣ እግዚአብሔር አለ። በእግዚአብሔር ያመነ ምንም አይሆንም። አይመጡ መከራ ቢመጣ እግዚአብሔር ጋሻው ነው። ማመን ብቻ ነው የሚያስፈልገው። ሁሉ እስካለ ዘያምን ለሚያምን ሁሉ ይቻላል። ያልፈዋል መከራው ሳይሰማ። ስለዚህ እምነታችን በእግዚአብሔር ያለን እምነታችን የጸና ጥሩ ነው። ይህ ስብሰባ የእምነት ውጤት ነው። ይህን ያህል ህዝብ አሁን ተገድሎ እንዲህ የመጣው ራሱ መጥቶ ይሁን ይጠቅመኛል ብሎ ነው። እንቅልፉን ትቶ እስካሁን ድረስ ስራ ፈቶ እዚህ ደጅ የሚጠናው በእግዚአብሔር ስላመነ ነው። ይሄ ነው። ይሄ እንዳይላላ ይሄንን ወደኋላ እንዳትሉ አደራችሁ። ያኔ መጥፋታችሁ ነው። ችላ የምትሉ ከሆነ እንደጠፋችሁ። አሁን ግን ከእግዚአብሔር ጋር ስላላችሁ እንዴ ከእግዚአብሔር ጋር ለምን እግዚአብሔር መስለን ምን ይቀርማል? ምን ይክለደን እኮ ነው ያለው ቅዱስ ጳውሎስ። እግዚአብሔር ከእኛ ጋር ከሆነ ማንም ይችላል። ከእኛ ጋር የሚቋቋም ጠላት ማን ነው?
አይችልም ነው ያለ። እውነት ነው። ከሙሉ ሆኖ ለመናገር በእግዚአብሔር ማመን ነው መጀመሪያ። ይሄ ነው የሚላቸው እና እግዚአብሔር ይመስገን። በርቱ፣ ካለንም አንለያችሁም። ልክ እያለን እንወያያለን። በጣም ታስደስታላችሁ። እግዚአብሔር ይመስገን። እናንተን ያሳጣል የቤተ ክርስቲያን አምላክ ኢየሱስ ክርስቶስ ኢትዮጵያን በምሕረቱ ይዳስልን፣ የቸርነቱን ስራ ይስራልን። ቅድስተ ቅዱሳን እመቤታችን ማርያም አትለየን፣ በአማላጅነቷ ትጎብኘን፣ ጸጋውን ያብዛላችሁ፣ ልጆቻችሁን ያሳድግላችሁ፣ በእግራችሁ እንዲተኩ ያደርግላችሁ፣ የቤተ ክርስቲያን አምላክ ይጠብቃችሁ። አቡነ ዘበሰማያት አድነን አርስትከ አበ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስነ ከመ ይባርክ አቤቱ ሕዝብህን አድን፣ ርስትህን ባርክ። አቤቱ ሕዝብህን አድን፣ ርስትህን ባርክ። አቤቱ ሕዝብህን አድን፣ ርስትህን ባርክ። ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃት ቤዛም የሆንካት ቅዱስ ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁ ይቅር ይበላችሁ። ሥጋ መለኮት ስለሆነ ሥጋው የሕግና ሥርዓት ደም ስለሆነ ስገቡ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና አጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በድነታው ይጠብቃችሁ ለዘላለም። አባቶች፣ እናቶች፣ ወንድሞች፣ ልጆች ከዚህ የተሰበሰባችሁ ሁሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ ዚኦ ማረን ክርስቶስ አሳውት በእንተ እግዝእትነ ማርያም ማረቱ ሶትስ በሐሌው በሌሊት በገቢር የተሠራ ማይሰራ ኃጢአት እግዚአብሔር ይፍታ።